ሰውን ከሰው በታች የሚያደርጉ የሚያዋርዱ አራት ነገሮችን እንነግርሃለን በደንብ ከሰማህ። እሱም ንግግርና ዘማዊነት፣ መጠጥና ብልጠት ናቸው። ሕይወትም ሞትም በምላስ ላይ ተቀምጧል። የምላስ አቀማመጥ ወደ ውስጥም ወደ ደጅም ገደል ነው ይባላል። አፍ ያለው ታፋፍ ነው እንዲሉ ላችም ታችም ገደል ነው ይባላል። የአፍ ወለምታ በቅቤ አይታሽም እንዲሉ በለፈለፉ በቃል ይጠፉ እንዲሉ መርጠው እንደሚበሉ መርጠው መናገር ቢያስከብር እንጂ አያስነቅም። በአፈው ይከበሩ። ዘማዊነትም ተወጣት እስከ ሽማግሌ የሚያዋርድና የሚያቀል ነው። ዝሙት የመስራት አቅምን ይገላል። መጠጥም ቢሆን ያቀላል፣ ያዋርዳል። በሰዎች ዘንድ ያለንን ክብር ይቀንሳል። መጠጡን እንጠጣዋለን፣ ቆይቶ ደግሞ እሱ ይጠጣናል። ያኔ ሕይወታችንንና ኢኮኖሚያችንን ያከስረዋል። እኔ ልጆች መጠጥ ገዳይ ነው። ሰው ከፍሎ የሚሞተው በመጠጥ ነው። ተጠጣም አይቆይም ይባላል። የጠጣ ሰው ለአደጋ የተጋለጠ ነው። መጠጥን አገኘሁ ብለህ አትላፈው፣ በኋላ እሱ ይልፈሃል። አየህ እኔ ልጅ ብዙ እንዳንተ አይነት ሰዎች አሉ። የሰው ባህሪ የመኖር ፈተና የሆነባቸው ብዙ አይነት ሰዎች አሉ። ብዙ ዘርተው ጥቂት ማጨድ ያቃታቸው፣ ፍቅር ሰጥተው ስድብ የተመለሰላቸው፣ ለማስደሰት ሞክረው ሰዎች የተከፉባቸው፣ የቤታቸውን ጣራ በጠገኑ ቁጥር ያፈሰሰባቸው፣ መልካም ለመሆን ሞክረው አስመሳይ የሚል ቅጥል ስም የተሰጣቸው፣ የሳሳት እርግማን የተለጠፈባቸው፣ ሲያለሙ ምስጋና የተነፈጋቸው፣ ብዙ ሰጥተው አመዳፋሽ ያደረጓቸው፣ ስኬታቸውን አፍነውና ሸፍነው ድክመታቸውን አደባባይ የሚያወጡባቸው፣ ጉድለት ባይገኝባቸው እንኳን ፈጥረው የሚያጎሏቸው ብዙ ሰዎች አሉ። ስለዚህ አንተ ብቻ አይደለህምና ይዘህ ልጄ በመክፋት መገፋት፣ በመክዳት መከዳት አይመስልህ ይሆናል እንጂ ማምሻ ላይ ካሳለሁ። ብድራትን የሚመልስ ቅን ልብን የሚፈውስ ፈጣሪ ስላለህ አትከፋ። ብድራት ተቀምጦልሃል። አንተ ግን ፍቅርንና መልካምነትን፣ ደግነትና የዋህነትን ስራህ አድርግ። ፍቅር እውነተኛ የሚሆነውና የሚሰራው በተገፋና በተከፋ ልብ ነው። ተተከዳዳን ተተጠላላን ሕይወት ከባድ ነው የሚሆነው። ኮከብ ትንሽም ብትሆን ጨለማን ትሰብራለች ይባላል። ትንሽም ቢሆን ፍቅርና ርኅራኄ፣ ይቅርታና ደግነት ያለባት ዓለም ስቃዋ ይቀንሳል። ምንም ታለማድረግ ትንሽም ቢሆን ማድረግ ሕሊናን ያሳርፋል። መልካምና ጥሩ ሰው መሆን ፈጣሪን ያስደስታል። በጣም እንደምወዳችሁ ታውቃላችሁ። ተባረኩ። በወጣትነት የለቀሙትን እንጨት በስተርጅና ይሞቅታል እንዲሉ በወጣትነት የዘራችሁትን በሽምግልና ጊዜያችሁ ታጭዱታላችሁ። የዘሩትን ማጨድ የሰውነት ሕግ ነውና ትልልቅ ሰዎችን ስታከብሩ ለትልቅ ነገር ትታጫላችሁ። የሙያ አባቶቻችሁ ሲቆጧችሁ በሽታ ዝቅ ታላችሁ እንጀራችሁ ይሰፋል። እውቅና ሳይሆን እውቀትን ተፈለጋችሁ በመብራት ትፈለጋላችሁ። ወላጆቻችሁን መክሰስና መውቀስ አቁማችሁ ምርቃታቸውን ታተርፋላችሁ። ሕይወታችሁን በታማኝነትና በትዕግስት ብትገነቡ ዋጋችሁ ከፍ ይላል። ብዙ ገንዘብን ሳይሆን ብዙ ፍቅርን ታተረፋችሁ በክፉ ቀን ገላጋይ ትሆናላችሁ። የሚጠላችሁን ስትወዱ፣ የሚረግሟችሁን ስትመርቁ፣ ስማችሁን የሚያጠፉትን ስትደግፉ የሰውነት ክብራችሁ ይጨምራል። ወጣትነት ቀን ነውና ቀናችሁ ላይ ቅንነት ትጨምሩ፣ ማታችሁ ያማረ ይሆናል። ኢትዮጵያን እግዚአብሔር ይጠብቃል። ወዳችኋለሁ።